ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እየበረታችሁ ነው? ይልቁኑ በኢትዮጵያ ላላችሁት በተለያየ ሶሻል ሚዲያ እንግዲህ ዛሬና ትላንትና የሐዘን ድባቡ በጣም ልብ ይሰብራል። ምክንያቱም ኢትዮጵያ ታላቅ አባት አታለች። ምንም በሃይማኖት ባይመስሉን ሐጂ ሙፍቲ ቀዳሚ በእውነት በጣም የምናከብራቸው አባታችን ነበሩ። በእውነት ለመናገር ምንም በሃይማኖት ባይመስሉን አራያ ሊሆኑን የሚገባ ብዙ ሐሳቦች አሉ። ከሳቸው የምንማረው ከሳቸው የወሰድነው በእውነት ጠንካራ ሰው ነበሩ። በአቋማቸው የጸኑ ሰው ነበሩ። እንግዲህ ዛሬ በሚሊኒየም አዳራሽ እንግዲህ የነበረው መርሃ ግብር ነበረ። የተለያዩ የመንግስት ባለስልጣናቶች እንዲሁም የሃይማኖት አባቶች የኛም አባቶች በዛ ተገኝተው የአስክሬን ሽኝት ተደርጓል። እንዲሁንና ቤተ ክርስቲያንም መግለጫ ሰጥታለች። መግለጫው እንግዲህ በግልጽ ያው እንደምታዩት በአባታችን የተሰማንን ጥልቅ ሐዘን የሚገልጽ ነገር ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ የሐዘን መግለጫ ሀገርንና ትውልድን በየዘመኑ ከሚኖራቸው ታላላቅ ሰዎች አንዱ የሆኑት በቅን አሳቢነታቸው በተሟላ መንፈሳዊ ዕውቀታቸው የሚታመኑት የሃይማኖት አባት ማንነትን ከቃል ባለፈ በተግባር የገለጡ የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ሞት የተሰማውን በከፍተኛ ሐዘን የሰማነው በከፍተኛ ሐዘን ነው። ለእውነትና ለፍትህ ቆመው የኖሩ ሐቀኛ የእምነት መሪ በማጣታችን ያጋጠመውን ሐዘን የቤተሰቦቻቸውንና የእስልምና ሃይማኖት ተከታዮችን ብቻ ሳይሆን የመላው ኢትዮጵያውያን ሐዘን መሆኑ አያጠራጠርም። የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በነበሩበት ጊዜ በሃይማኖት ተቋማት መካከል መልካም ግንኙነት፣ መከባበር እንዲኖር ለሃይማኖት ክቡር፣ ለሰብአዊ ፍጡር ልዕልና ሲያስተላልፉ የነበረው መልእክት በሁላችንም ዘንድ የማይረሳና ዘውትር ሲታወስ የሚኖር ነው። በመሆኑም በተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ህልፈተ ህይወት ቋሚ ሲኖዶስ የተሰማውን ሐዘን እየገለጸ ለቤተሰቦቻቸውና ለመላው የእስልምና ሃይማኖት ተከታዮች መጽናናትን ይመኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጥቅምት 10 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። ይህ እንግዲህ ከቅድስት ቤተክርስቲያናችን ለአባታችን ሐዘን የተሰጠ መግለጫ ነው። ደግሜም እኔም እንደ አንድ የኢትዮጵያዊነት እንዲሁም ደግሞ እኚህን ሰው እንደሚያከብር ሰው ለመላው ቤተሰብና ለእስልምና ወንድም እህቶቼ ለኢትዮጵያውያን በጠቅላላ ሐዘኑን ቀላል ያድርግልን፣ መጽናናትን እመኛለሁ። ተወዳጆች እንግዲህ በሚሊኒየም መርሃ ግብሩ ከተደረገ በኋላ በዛ ቦታ ላይ ብዙ ስርዓቶች ተደርጓል። ሃይማኖታዊ ስርዓት ከፕሬዝዳንቱ ንግግር ተደርጓል። የተለያዩ ግለሰቦችም ንግግር አድርገዋል። ይሁንና ግን ሐጂ እንግዲህ የተቀበሩት በገዛ ቦታቸው ነው። ለምንድን ነው በገዛ ቦታቸው የተቀበሩት ተብሎ ደግሞ ሐሳብ ከተነሳ በያዙት ይዞታ ላይ እንግዲህ በ2013 ዓመተ ምህረት 1000 ካሬ ይዞታ ነበራቸው። እሱ ወደ ህጋዊነት ገብቶላቸው በዛ ቦታ ላይ እንግዲህ የአዲስ አበባ ከተማ አስተዳደር እንግዲህ በግልጽ አማርኛ ምን ብሎ ሰጥቷቸዋል? መቃብር ቦታ
ቦታቸውም እዛው እንዲሆን የመሬት አጠቃቀምን ለውጥ ከመኖሪያ ቤት ቅይጥ ሆኖ በዛው እንዲያርፉ ተደርጓል። ስለዚህ ባላቸው የይዞታ ቦታ ላይ እንግዲህ ቀብራቸው በቦታቸው ላይ ሆኗል። ይሄም እንግዲህ ሌጋሊ ሌላው ሰው ብር ብዥ እንዳይል ለምን ሌላ ቦታ አልተቀበሩም የሚለው ራሳቸው ቀድመው በሕይወት እያሉ የጠየቁት ቦታ አለ። ያ ቦታ ደግሞ ቅይጥ ሆኖላቸው በዛው ቦታ ላይ እንግዲህ የአስክሬናቸው እረፍት እንግዲህ ሆኗል ማለት ነው እና በዛ ቦታ ላይ ነው የተደረገው። በሚሊኒየም አዳራሽ ግን የሽኝት መርሃ ግብር ነበረ። ሌሎች መንፈሳዊ ነገሮችም በእስልምናው ነበራቸው። ስለሆነም አሁንም ደጋግመን እንግዲህ የአባታችን ሞት እንግዲህ ልብ ሰባሪ ነው። ያው እንግዲህ ከ89 ግድም 90 አካባቢ ነው እድሜያቸው እንደታወቀው። ግን እንግዲህ ሰው ከሞተ በኋላ ነው ምን እንደሰራ ማን እንደሆነ 50 ዓመት አዲስ አበባ ነው የኖሩት። እያንዳንዱ የህይወታቸውን ነገር ከሞተ በኋላ ነው የምንሰማውና እኛ አባት ደግሞ በብዙ ሀዘን ውስጥ የነበሩ በአቋማቸው ደግሞ ዋጋ የከፈሉ አባታችን ናቸው። ስለዚህ ምንም በሃይማኖት ባይመስሉን፣ ነገር ግን በአቋማቸው ጸንተው ለቅድስት ቤተክርስቲያናችንም ካላቸው ታላቅ አክብሮት ሁሌም ስናከብራቸው እናስባቸዋለን ማለት ነው እና አባታችን እንግዲህ በእውነት የሆነውን ነገር እንደ ዜጋ ስንሰማ ከልብ አዝነናል፣ ከልብም ቆዝመናል። ነገር ግን መጽናናትን ከሚሰጥ ከእግዚአብሔር ዘንድ ለቤተሰቦቻቸው እንዳለ መጽናናትን እንዲሰጥ በፍጹም ትሕትና እንጠይቃለን። ተወዳጆች እንግዲህ ቀጣይ የማሳያችሁ ቪዲዮ ከዚህ በፊት እንግዲህ ሰርቼበት አሁንም ይሄ ጉዳይ እየጋለ መጥቷል። አዳዲስ ቪዲዮዎችም በእንደዚህ አይነት ጉዳይ እንደ ጀብዱነት እየተወራ ስላለ ምናልባት ይሄ ጉዳይን መንግስትም ሆነ ይልቁኑ ደግሞ ፖሊስ ይሄ ሰው እንግዲህ ጎተራ አካባቢ ነው ያለው። ቤተክርስቲያንም በፍጹም እነዚህ ሐሰተኛ አጥማቂያንን ማስቆም አለባት ብለን በአግባቡ የምንናገረው በምክንያት ነው። ስለሆነም ከዚህ በኋላ የማሳያችሁ ቪዲዮ አሉ። 2 ቪዲዮ እናሳያችኋለን። እነዚህን 2 ቪዲዮ ግን በአንክሮት እንድታዩልኝ እፈልጋለሁ። የመጀመሪያው እንግዲህ አንድ ሰው አጋንንት ሊወጣለት ይመጣል። የሚያደርጋቸው ነገሮች ግን አንድ ሴት ልጄን ደፍሬያለሁ፣ አንድ ወንዱንም ልጄን ደፍሬያለሁ፣ 35 ሴቶችን አግብቻለሁ፣ ከ35ቱ ለዛውም የወለድኳቸው ናቸው፣ አባቴም ገዳይ ነበር ምናምን ይላል። እንግዲህ አስቡ፣ ይሄ ጉዳይ በሕግ የሚያስጠይቅ ጉዳይ ነው። ከዚህ በፊትም እንግዲህ ጮኸንበታል። አንዳንዶች እንግዲህ ሐሰተኛ አጥማቂያንን ያለ ምክንያት አንቃወምም እና ይሄ መግደልና ማስገደል የሚባለው ነገር በጣም ሊጠኑ ይገባል። ቤተክርስቲያን ስንዱ እመቤት ነች። በቅጥሯ ውስጥ የጸበል መጸበያ ቦታ ታዘጋጃለች። ይህንን ደግሞ የሚያደርጉ ደግሞ ካህናት አሉ። ማንም ግን ከመሬት እየተነሳ ሐሰተኛ አጥማቂ ቤተክርስቲያንን ማንኳሰስ የለበትምና በዚህ ሰውዬ ላይ በሚያደርጋቸው ነገር የፍትህ አካላትም ሆነ ቤተክርስቲያን እርምጃ እንድትወስድ ነገርን በአደባባይ ስለገለጠው በአደባባይ እንገልጣለን። ምሽትም ሌሎች ቪዲዮዎችን በዚህ ሰውዬ ላይ ይዘን እንመጣለን፣ የቤተክርስቲያን ስርዓትን በምን ያህል እንደሚያፋልስ። ይህ ግን ለጆሮ በጣም የሚሰቀጥጥ ነገር ዳግመኛ ላሰማችሁ ምን እንደሚል። እንግዲህ ያለው የወለደችኝ እናቴ አክኜ በብርድ ልብስ አፍንጫዋን አፍኜ እድሜዋ ቢደርስም ገዳይዋ ግን እኔ ነኝ። ወንድሜ እንግዲህ ያለው ወንድሞቼ፣ የሥጋ ወንድሞቼ በአባትም በእናትም የሚሆኑኝ ሁሉ እንግዲህ ያለው የቀረችኝ የእሱ እናት ናት። ዛር ምናምን አይደለሁም እኔ እናት እንደለ ልጅን ደፍረህ ግብረ ሰዶም ለዛውም ግብረ ሰዶም ነው የደፈርኩት። ወንድና ሴት ልጅ የደፈርኩት ነው እኔ በዚህ ምድር ያልተሰራው ግፍ ነው የሰራሁት። ማንም ይሰራል። በዚህ በጣም ደስ ይላል። እናንተ የምታወሩት የትም መድረክ የምታወሩት ኃጢአት በላይ የተረፉት ነው ራሴ ነው። እናንተ በመድረክ ላይ ከምታወሩት ወሬ በላይ በሞተ እጥፍ የሰራሁት ነው። እዚህ በዚህ የማይበቃ ተናግሬ ማለት ረክቻለሁ። እኔ አሁን 35 ሚስት ያለኝ ከሁሉንም 2 ልጆች ወልጃለሁ። ታውቃውና ለተሳክተኝ ሌላ ተናጋጆ ስንት ሚስት አለ? 35 ሚስት አለ። 35 ተፋው የወለድኩላቸው ብቻ ነው የሚነገር ያለ የወለድኩላቸው ብዙ ናቸው። ይኸውልህ አፍዝዘህ ነው ያገባቸው
በመፈቃቀር ልጄን ደፍሬያለሁ። ወንድ ልጄን ግብረ ሰዶም አድርጌያለሁ። ይሄ ሁሉ ነው ያድርጌዋለሁ። ይሄን ታወጣለህ። እንደዛ ልጅ ምን ይገፋኩ የገዛ ልጄ ክብረ ንጽህናዋን አበላሸዋል። እንደዛ እንድትሆን አደረኩት። ክብረ ንጽህናዋ ከተበላሸ በኋላ የተኮላሸ ወንድ እንዲያገባት እኔ ያደረኩት። አባቴም እንዲህ ነበረ። አባቴም ብዙ ሰዎች ነው የገደለ። ቤተክርስቲያን ትገባለህ? እኔ አልገባም። አባቴ ግን ይገባ ነበር። አንተ አትገባም? አልገባም። እኔ በቃ እናንተ ሰፈር ውስጥ ፈራጅ ነህ? ፈራጅ በጥንቆላ ምናምን ለዛ አይደለም። አይ ሰፈር የተከበርኩ ነኝ ፈራጅ ነኝ ስትል ነው? ፈራጅ ሳይሆን በስትራቴጂ ነው፣ በወረቀት ነው። በወረቀት ነው እንጂ እንዲህ መልከስከስ የጻፉን ጠቅልሉ ያለም እኔ ዘመናዊ ኢትዮጵያ ውስጥ እንደኔ የለም። እኔ ጉራ ምናምን አይደለም። በቃ እኔ እንደዛ ነበር። ይሄን እንደወርኩ አረከሰኝ እንጂ እኔ እንዴት ማለት በስትራቴጂ ነው? በስትራ ዘመናዊ ነኝ። ከፈለኩ ፖሊስን አዛለሁ፣ ከፈለኩ አስተዳደርን አዛለሁ። እኔ ጠቅላላ ያለ ወረዳ ሙሉ እዛ እኔ ባለሁበት ስፍራ ማለት ነው። ኢትዮጵያ ውስጥ አንተ ነህ ትልቁ ደብተራ። እኔ ነኝ ትልቁ። ለምን ሌላ ደብተራ ዘመዱ ላይ አያደርግም፣ ልጁን አይደፍርም። ምናልባት የሚጠላውን ሰው ነው ሄዶ ቢያደርግ። ይሄ ደግሞ ለኔ አረካኝ። ዋናው ዳብሎስ ነው የሚያረካኝ። ወንድም በወንድም ላይ ሲደፈር እህቷን ሲገድል ደስ የሚል ጉልበት ማገኘው በዛ ነው። ልጅን ለምን ደፈርክ? ልጅን የምደፍረው ግብር ነው፣ ግብር ነው እንድጎለብት ነው። አሁን ህፃን ቀብሬያለሁ፣ በረላ ህፃን ቀብሬያለሁ። ገና ሳይጠመቅ ምሳይ ወስጄ ቀበርኩት። አባቴ ሲቀበር መሬት ነው የዋጠው እንጂ አፈር አልዋጠው። መሬት ተከፍቶ ነው የዋጠው የኔ አባት። እኔ ደግሞ ያኛው አዋረሰኝ፣ ተቀበልኩ። ቤተክርስቲያን ውስጥ የተቀበረው አባቴ ቤተክርስቲያን ውስጥ ተቀበረ፣ ግን ሬሳ የለም። ሄደን ቀረንጦስ ገባ። ቆፍሮ ቢፈልጉት ያገኙት ነው። አሁን በደንብ ስሙ ተወዳጆች። እኔ እንግዲህ ኦርቶዶክስ ተዋህዶ ነኝ። ቤተ ክርስቲያንን ለማንኳሰስ ለነሱ ማስታወቂያ ስራ የሚደረጉ ነገሮችን ለማንም መሳቂያ መሆን የለብንም የሚል ጽኑ ሙግት ያለኝ ነኝ። እንግዲህ ሰውዬ የሚናገረው ነገር ወንድ ልጅና ሴት ልጅ እንግዲህ በአንድ ጎን ደግሞ የምትሰሙት ደግሞ ከ35 ሴቶች ብዙ ልጆች ወልጃለሁ 2 እና 3 ልጆች ብሎ ያወራል ማለት ነው። አስቡ እንግዲህ የሴጣን ምስክርነት ማለት ነው። ከዛ በኋላ ምን ብሎ ይናገራል? ሕፃን ልጅ ደግሞ በሬ ላይ ቀብሬያለሁ ብሎ ይናገራል። ከዛ ምንድነው ሲባል ደብተር አይደለሁም ደግሞ ይላል። እኔ በጣም ሞደርን ነኝ ደግሞ ይናገራል። ፖሊስም ማዘው ነኝ ይላል። አሁን አስቡት፣ በውሸት የሚከብር እግዚአብሔር የለም። ይህ ፖለቲካ ነው፣ ይህ ቁማር ነው። በነገራችን ላይ የግዴታ አይታችሁ ከሆነ ታላቁ ደብተራ ምናምን ነው የሚለው እንትኑ ማለት ነው። በግልጽ አማርኛ እንትኑ ራሱ ማስታወቂያቸው ራሱ ስለ ደብተራ ነው የጻፉት። ራሱ የጻፉት የደብተራ ጭካኔ ይላል። የደብተራ ጭካኔ ነው የሚለው፣ የደብተራ ጭካኔ ነው የሚለው እና ደብተራንን እያሉ ነው። ስለዚህ ቤተክርስቲያን እውነት እነ ግርማን እነዚህ ሰዎችን ሰብስባ አንድ ነገር ማድረግ የለባትም ብላችሁ ታምናላችሁ? አታስቡም? ይሄንን አሁን ይሄን ነገር እውነት ነው ወይ ብላችሁ እንደ ባለ አእምሮ ደግሞ ማሰብ አለባችሁ። ይሄ ሰው ደግሞ መጠየቅ አለበት። በነገራችን ላይ ወንጀለኛ ስለሆነ ገሏል፣ ደፍሯል። አያችሁ፣ ገሏል፣ ከነነፍስ ቀብሯል፣ ብዙ ነገሮች አድርጓል። ከመንግስት ከህጉ ጋር የሚቃረን ብዙ ነገር አድርጓል። ስለዚህ ይሄ ሰውዬ ለህግ መቅረብ የለበትም። ይሄ ሰውዬ ለህግ መቅረብ የለበትም። ይሄ ድራማ ሰሪ ለህግ መቅረብ የለበትም። እንደዚህ አይነት ውሸታሞችን ነው የምናጋለጠው። የደብተራ ጭካኔ ብሎ ነው ራሱ ነው በነገራችን ላይ ለጠፈው። አገልጋይ ነኝ ባዩ ማለት ነው። ትውልድ እንድትነቃ ነው እየነገርኩ ያለሁት። ቤተ ክርስቲያኔ ላይ ማንም ሲያፌዝ በትዕግስት የማይበል ነገር የለኝም። ይሄው በደንብ አድርጋችሁ ስሙት። ይሄን ሁሉ ነገር አድርጌያለሁ ብሎ ነው ይሄ ሰው የሚናገረው። እንዴ ነውር አይደል እንዴ? ስለዚህ የነዚህ ሐሰተኛ አጥማቂያንን ጉዳይ ቤተክርስቲያን በጠነከረ ነገር እያየች እልባት ልትሰጥ ይገባል ነው መልእክታችን። እልባት ልትሰጥ ይገባል። በጣም ከባድ ነገር እኮ ነው። ትልቅ ወንጀል እኮ ነው።
ይሄን ወንጀል ዝም ብለን የምናይበት ምንም አይነት ነገር የለም። ራሱ ግርማ ምን ብሎ ይናገራል? እስኪ ግርማንም እንስማው። ግርማን መምህር ግርማ የሚባለውን ደግሞ እንስማው ምን ያህል ውሸት እንደሚዋሽ። በመጀመሪያ ደረጃ አውጡ ብለን ታዘናል፣ ግን ደግሞ እንደሚገቡ ደግሞ ማስታወቂያ ነው ይላል። እንደገና ደግሞ በጣም ብዙ ነገር ነው የሚናገረው። በነገራችን ላይ ስለ መጻጉዕ ያነሳና መጻጉዕ የቅርብ ጊዜ አጋንንት ነው። በእውነት በቤተክርስቲያን ይህ ትምህርት ነው፣ እንደዚህ ነው ያለው። ይወለዳል አጋንንት ብሎ ያስተምራል። የአሜሪካ ዳቦ ቤቶች በጠቅላላ የአጋንንት ዳቦ ቤቶች ሆነዋል እያሉ ነው። እኛ ራሱ አጋንንት አለብን ብሎ ይናገራል። እያንዳንዱ ነገር በፖይንት ላስቀምጥላችሁ። ትውልድ በምክንያት ንቃ እያልኩ ነው። እንዲህ አይነት ቤተክርስቲያን የለችንም። የነዚህ አይነት የቅራቅንቦ ነጋዴ ትምህርትን ሀይ ማለት አለብን። ቤተክርስቲያን መልስ መስጠት አለባት። ብዙ ጉዶች አሉ እነዚህ ሰዎች የሚሰሩት። ገና እንገልጣለን። ዝም ያለ እንዳይመስለ እንስማው። አሜን። የተከበሩ አባታችን መልአከ ሳይል ቀሲስ አሃዱ አባቶች፣ ካህናት፣ ዲያቆናት ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። በማቴዎስ ወንጌል ምዕራፍ 10 ቁጥር 8 ላይ አጋንንትን አውጡ ይላል። አጋንንትን አውጡ የሚለው ቃል እንደሚገቡ ያሳያል። አጋንንትን አውጡ የሚለው ኃይል የቤተ ክርስቲያን ፖሊሲዋም ሕጋዊ ኃይሏም ነው። አጋንንትን አውጡ የሚለው ቃል የደቀ መዛሙርቶችም ስልጣንና የተሰጠ ሰማያዊ በረከት ጸጋም ነው። አጋንንትን አውጡ የሚለው ቃል የሰው ልጅን ሕይወት አጋንንት ሙሉ መኖሪያው ለማድረግ የሚያደርገውን ጥረት ሁሉ ጭምር ያሳያል። ከዚህ በፊት በብሉይ ኪዳን ውስጥ አጋንንትን አውጡ ያለ ኃይል አልነበረም። እሺ አሁን የላችሁ የግርማ ውሸትን ላሳያችሁ። ከዚህ በፊት አጋንንትን አውጡ የሚል አልነበረም ብሎ ይናገራል። ራሱ ግርማ ግን ንጉሥ ዳዊትን ሎቱ ስብሐት ንጉሥ ዳዊትን የሚያክል አባታችንን ራሱ ይላል ግርማ ማለት ነው። ምን ይላል? የጠቋር መንፈስ ነበረበት ብሎ ይናገራል። በነገራችን ላይ ንጉሥ ዳዊትን በነገራችን ላይ በገና በደረደረ ጊዜ ንጉሥ ዳዊት በሳኦል ላይ ያለ ርኩስ መንፈስ ምን ይሆን ነበረ? እና በአዲስ ኪዳን ነው አጋንንት የተጀመረው እያለን ነው ግርማ ማለት ነው። በደንብ ስሙኝ። ይህንን ቪዲዮ ማግኘት ትችላላችሁ፣ መስማት ትችላላችሁ። ራሱ ሰውየው የሚናገረው ማለት ነው። ምን ብሎ በግልጽ አማርኛ ምን ብሎ ግርምቾ ይናገራል? ላሳያችሁ አንገቴን ይዞኛል። ብርድ ራሷ ላይ ነች፣ ጭንቅላቷ ላይ። ይህ ጠቋር የሚባለው መነኩሴ ነኝ እያለ የሚቀልድ መንፈስ ነው። በብዛት ደግሞ የሚያጠቃው እንደዚህ አይነት አካሄድ የሚፈልጉ ሰዎች ላይ በፍጥነት መስማማት ይፈልጋል አብሮ። ከዛ በኋላ የጸሎት ጊዜ የለም፣ የሐሜት የነገር የምናምን የጸሎት የምስጋና ጊዜ የለም፣ የመንበርከክ ጊዜ የለም። በቃ ነገር ሲያምስ ነው የሚውለው። መንፈሳዊ ነገርን የሚከተል ክፉ መንፈስ ነው። ይሄ መንፈስ ዳዊትን ራሱ ይዞት ነበር። ዳዊትን የሚጸልየው ዳዊት ራሱ ይዞት ነበረ። ግርማ ራሱ ምን ይላል? ንጉሥ ዳዊት ራሱ የጠቋር መንፈስ አለበት ብሎ ይናገራል። ስለዚህ ዛሬ ደግሞ መጣና ምን አለ? አጋንንት በብሉይ ኪዳን አልነበረም፣ በብሉይ ኪዳን አለ ብለን አናስብም እያለ ሰውን ያደናግራል ማለት ነው። ስለዚህ ራሱ ምን ብሎ ይናገራል? ንጉሥ ዳዊት የጠቋር መንፈስ አለበት። ይህን ቪዲዮ አስገባላችኋለሁ፣ ይኸው መስማት ትችላላችሁ። አንገቴን ይዞኛል። ብርድ ራሷ ላይ ነች፣ ጭንቅላቷ ላይ። ይህ ጠቋር የሚባለው መነኩሴ ነኝ እያለ የሚቀልድ መንፈስ ነው። በብዛት ደግሞ የሚያጠቃው እንደዚህ አይነት አካሄድ የሚፈልጉ ሰዎች ላይ በፍጥነት መስማማት ይፈልጋል አብሮ። ከዛ በኋላ የጸሎት ጊዜ የለም፣ የሐሜት የነገር የምናምን የጸሎት የምስጋና ጊዜ የለም፣ የመንበርከክ ጊዜ የለም። በቃ ነገር ሲያምስ ነው የሚውለው። መንፈሳዊ ነገርን የሚከተል ክፉ መንፈስ ነው። ይሄ መንፈስ ዳዊትን ራሱ ይዞት ነበር።
ዳዊትን የሚጸልየው ዳዊት ራሱ ይዞት ነበረ። መልካም እንግዲህ እንደዚህ ባስተማረበት ነው። አሁን በአዲስ ኪዳን አጋንንትን አውጡ ካለ መግባት አለ። አነጻጽሩልኝ ይኸው በግልጽ ቀጥል። ረጅም ዘመናት የሰው ልጅን እየተቆጣጠሩ ሰውም እየዘረጋው ወደ ውድቀት እየመራ የሰውን ተስፋና ኃይል እያማከነ ከእግዚአብሔር ራእይ እየከለከለ በጣዖት መንፈስ ትውልድ እየተበከለ የመዳን መንገድ ግራ ገብቶት መድኃኒታችን ኢየሱስ ክርስቶስ በአካለ ሥጋ ተገለጠ። ሥጋችንን ለብሶ መጣና በውስጣችን የተደበቀውን ኃይል በሩቁም በቅርብም አየው። በሩቅ ሲያየው ከዘመናት እየተሽከረከረ የመጣውን እንደነ መግደላዊት ማርያም ያሉትን በሩቅ ያየው እንደነ መግደላዊት ማርያም ላይ እንግዲህ 7 አጋንንቶች እነ መግደላዊት ማርያምን አየ ይላል። እሺ በቅርብስ? በቅርብ ሲያየው አካላቸውን ጎድቶ እግሮቻቸውን አሳስሮ ተስፋቸውን አጥፍቶ ሕሊናቸውን አደንብዦ አስተሳሰባቸውን ጎድቶ የጣላቸውን እንደነ መጻጉዕ የመሳሰሉትን ብድግ እያደረገ እሺ መጻጉዕን በቤተ ክርስቲያን ትምህርት የስጋ በሽታ ነው የምንችለው ቤተ ክርስቲያን እንጂ ስጋ ደዌ ነው እንጂ የምትለው አጋንንት ብላ ነው የምታስተምረው። መጽሐፉስ እንደዛ ነው የሚለው? ይሄ ሰውዬ እኮ በግልጽ በዮሐንስ ወንጌል ምዕራፍ 5 ላይ እኮ በመቅደስ አግኝቶት እኮ ዳግመኛ ኃጢአትን አትስራ ብሎታል። ሁሉን በአጋንንት ማሳበብ ቅራቅንቦ ለመሸጥ አይከብድም? ቀጥል ግርማ። አስነሳ። ደቀ መዛሙርቱ ከኋላ ወረው እየተከተሉ እንዲያዩ ክብሩን ሰማያዊ ተስፋውን እንዲገነዘቡና እንዲረዱ የኛ አምላክ በአካለ ሥጋ ተገልጦ ይህን ሁሉ ሲያደርግ ከዛም ውስጥ አንዱ ስልጣኑን ለራሱ ብቻ ይዞ ዝም ብሎ ተሰቅሎ ሞትን ሽሮ ወደ ሰማይ አላረገም። እንዲህ ብሏል ለደቀ መዛሙርቱ አጋንንትን ምን በሉ አውጡ ነው ያለው። እንግዲህ አጋንንትን አውጡ ሲሉ ደግሞ አስገቡ የሚሉ ደግሞ ኃይሎች እንደሚበዙ በእርግጠኝነት ልናስተውል ይገባል። አጋንንትን ለማስገባት የማይደረግ የማይሮጥ ሩጫ የለም በዚህ ዘመን ውስጥ። በአንድ በኩል የመተተኞቹ ዓለም፣ በሌላ በኩል የመናፍስትን አዙሪት እየተጠቀሙ ሕዝብን የሚያደነዝዙ ከዛም በላይ ደግሞ አፍዛ ደንግዝን ለሰዎች ሕይወት የሚሰጡና ፈዞ ደንግዞ እንዲቀመጥ የሚያደርጉ ብዙ ጠላቶች በከፍተኛ ሁኔታ ለክፉ መንፈስ የሚሰሩ ጥቂቶች አይደሉም። አኗኗራችንም ባህሪያችንም በዚህ ልክፍት ተይዞ በረከት እንድናጣ አስተሳሰባችን እንዲዛባ ከሌሎቹ እኩል የምንሄድበት መንገድ እንዳይኖር በአኗኗራችንም የተሻለ ገጽታ እንዳናገኝ ከእውነተኛው የተስፋ ሕይወት እንድንወጣ ለረጅም ዘመን ተሰርቷል። ለረጅም ዘመን ነው የተሰራው። ትምህርት ቤቶቻችን ስንማር የክፉ ጠላት እንዳለ ያስገነዘበን ማንም የለም። በእውቀት ዘርፍ ውስጥ አንድም ጊዜ አሁን በደንብ ስሙ። በነገራችን ላይ ቤተክርስቲያን ሰው ፈቃድ አለው ብላ ነው የምታስተምረው። አሁን ግርማ ወደ ትምህርት ቤት መጣና ትምህርት ቤት እንኳን የእርሻ ትምህርት እንደነበረ፣ የህብረተሰብ ትምህርት እንደነበረ፣ የባዮሎጂ ትምህርት እንደነበረ የአጋንንት ትምህርት መኖር ነበረበት፣ ሊያስገነዝቡን ይገባ ነበር ይላል። እንግዲህ ትምህርት ቤቶቻችን እያለ እንግዲህ መንፈሳዊ ኮሌጅም ላይ ይሄ ነገር ይግባ ይላል። በመሰረቱ ሰይጣን ባለጋራችን ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችን ይዞራል እንጂ ይዘፈዘፍብናል የሚል ትምህርት የለም። እነዚህ ሰዎች ይሄ ሰውዬ ራሱ አጋንንት አለብኝ ብሎ ነው የሚናገረው ወገኖች። ስለዚህ እኔ እንድትነቁ ነው፣ አጋንንት አይዘፍዘፍባችሁ ብዬ ነው እየመከርኳችሁ ያለሁት። ይሄ የቤተክርስቲያን ትምህርት አይደለም። ይሄ ሰውዬ የሚናገረው አውጡ ስልጣን ነው። የሚያስገቡ አሉ ደግሞ ካለ የሚያስገቡ ማን ፈቅዶ ነው የሚገቡት? ማን ፈቅዶ ነው? ሰው ለሁለት ጌታ መገዛት አይችልም። ይሄ ሰውዬ በእውነት የቤተክርስቲያን ትምህርትን ተምሯል። ትውልድ ንቃ። እንቀጥል። ኃይል ላይ እርምጃ የምንወስድበትን ትምህርት ያገኘንበት ቦታ የለም። ግን ለምን እንደዚህ ሆነ ስንል አጋንንትን ስሙንም ባህሪውንም ጠባዩንም ለውጦ የተለያየ የክብር ስም ሁሉ እየተሰጠው ዛሬ በብዙ ሁኔታ ዓለማችን ተወናብዷል። ከዛም ውስጥ አንዳንዱ ሉሲፈር የሚል ቆንጆ ስም ይሰጠውታል።
ሉሲፈር ጃኬቶች አሉ፣ ሉሲፈር ብርጭቆዎች አሉ። ሉሲፈር አሁን ዳቦው ነው። እሱም የሉሲፈር ዳቦ ቤት ታገኛላችሁ። አሜሪካም ስትሄዱ፣ ሌላ ያደጉት ሀገሮች በጠቅላላው የሉሲፈር ዳቦ ቤት እያሉ ሁሉ ዳቦ ቤቱን መልከፊያ አድርገው እንግዲህ አሜሪካ እና ሌላ የሰለጠነ ሀገር ያላችሁ እንግዲህ የሉሲፈር ዳቦ ቤት አለ፣ የሉሲፈር ጃኬት አለ፣ የሉሲፈር ብርጭቆ አለ። የሉሲፈር ዳቦ ቤት ግን አለ ወይ? እንግዲህ ይህንን በጣም እንድትነቁ ያስፈልጋል። የሉሲፈር ዳቦ ቤት አለ። ኢትዮጵያ ውስጥ ሆኖ ነው የሚናገረው። የሉሲፈር ዳቦ ቤት አለ እያለን ነው ግርማ። እና ካለ እስኪ ከታች ኮሜንት እንድታደርጉልኝ በትህትና ጠይቃለሁ። ስለዚህ ማስገቢያው በረታ እንጂ ማስወጫው ከኛ ቤት ጀምሮ ብዙም ደስተኞች አይደሉም። መንፈስ ወጣ ሲባል ያኮርፋሉ። እንግዲህ አጋንንትን አውጡ የሚለው ኃይለ ቃል ለቤተ ክርስቲያንም የተሰጣት ሐዋርያት ሲሾሙ ከሚያገኙትና ኃላፊነት ከሚረከቡበት አንዱ እድላቸው አንዱ ሞገሳቸው እንዲሆን ጸልየውበት እግዚአብሔርን አመስግነው የክብሩ ባለቤት እንዲሆኑ አምላካችን እንዲህ ተናግሯል። አውጣ አይደለም ያለው፣ አውጡ ነው ያለው። አውጡ። አሁን ይሄ ብቻ አይደለም። ግርማ መጽሐፍ ቅዱስን አንብቦ ቢሆን አጋንንትን ስላወጣችሁ ደስ አይበላችሁ፣ እንደገና በሰማይ በስም አጋንንትን አላወጣንምን የሚል ቃል አለ። አላውቃችሁም። አጋንንት ማስወጣት የአገልጋይነት ኮንፊደንስ ማሳያ አይደለም። ቤተክርስቲያን አጋንንትን የሚያስወጡ አሏት፣ አጋንንት ይወጣል። ይሁንና ግን እንደነዚህ አይነት ሐሳብ አይደለም ቤተክርስቲያን ያላት። በነገራችን ላይ እነዚህ ለክብር፣ ለሞገስ፣ ለዝና፣ ለተለያየ ነገር መታያ ነው እያደረጉት ያለው። መጽሐፍ ቅዱሳችን ግን አጋንንት ስለታዘዙላችሁ ደስ አይበላችሁ ይላል። ያ ብቻ አይደለም። መጽሐፍ ቅዱሳችን በሰማይ አይደለ በግልጽ አማርኛ በስም አጋንንትን አላወጣንም አላውቃችሁም ይባላል። ግርማችን አይሞክራትም። በነገራችን ላይ እቺን ነገር አይነግራትም። እሱ ብቻ ቅራቅንቦ ይሸጥለት። ትውልድ ንቃ። እኔ ይሻልሃለሁ ከዚህ ሰውዬ በእርግጠኝነት የምነግረው ማለት ነው። ስሙት ቀጣይ የሚናገረው ቃል ደግሞ ለብዙዎች የተሰጠ መለኮታዊ የኃይል ድርሻ እንደሆነ እንረዳለን። አጋንንትን ለማውጣት በመጀመሪያ ደረጃ መንገዶቹን ማወቅ አስፈላጊ ነገር ነው። አካሄዱን፣ ጥበቡን፣ አያያዙን በምን አይነት መንገድ እንደሚያጠቃ የተለየ ትምህርት የሚያስፈልገው ነው። እንግዲህ የእሱ መጽሐፍ እንዲሸጥ የእሱ ልምድ አጋንንት ነው። ውጣ ነው የተባለው። ምንም ጥናት አያስፈልገው። ባለጋራችሁ ዲያብሎስ ነው። እሱ ግን የጻፋቸው መጽሐፍ የእሱ ቅራቅንቦ እንዲሸጥ ስልት አለው፣ ማንነት አለው ብሎ ትውልድ ያደናግራል። ራሱ እኮ አጋንንት አለብኝ ብሎ ይናገራል። ራሱ ግርማ አጋንንት አለብኝ ብሎ ይናገራል። ራሱ ግርማ አንተ ምንም የለብኝም ትላለህ። አዎ ምንም እንደሌለብህ ሆኖ ተቀምጧል። ግን በእርግጠኝነት የምነግርህ አለብህ። እኔም ደህና ሰው አጥቼ ነው እንጂ አለብኝ። ደህና ሆነህ ከመጣህ እቀበልሃለሁ። ና አግዘኝና አስወጣልኝ እልሃለሁ። ና እርዳኝ እልሃለሁ። በጸጋው እየተከላከልኩ ነው እንጂ የለብኝም ማለት አልችልም። ጠላት አለብኝ። ይኸው እንቀጥል። እነን ጉዳይ ወደ ጎን ትተው እንደዚሁ ጥቅስን አጠራቅመው የሚናገሩ እንዲሁም ብለው የሚለፈልፉ ብዙዎች አስተማሪዎች አይታችኋል። ምክንያቱም በሀገራችን የሰው ጸጋ ተከብሮ አያውቅም። አንዱ ከፍ ሲል አንዱ እየጣለው የኖረ መሆናችን ብዙ ማስረጃዎች አሉን። በነገስታቱም በመኳንንቱም በቤተ ክህነቱም ቢሆን መጠላለፍና መወዳደቅን ከለመድን ዘመናት አልፏል። በዚህ መሰረት ሰው የማይገኝባት ሀገር ብትኖር የኛ አንዷ ኢትዮጵያ ምድራችን ናት። ሰው እንዳይገኝ ይኸው እኛ ሁሉ እኮ ሰው ነበር፣ ግን ሰው እንዳንሆን የተደረገው ጥረት ለረጅም ጊዜያት በሕይወታችን ላይ ታሪክ ሰርቷል። ሌላው ዓለም በዚህ በመናፍስቱ የሚሰራበትን ነገር አሻሽሎ ከሕፃንነት ጀምረው ተለክፈው እንዲያድጉ የሚደረገው የክፉ መናፍስት አሰራር ያን ያህል የረቀቀ መሆኑን አለመገንዘባችን አሁን ዛሬ ላሉት ግራ ለተጋቡት ልጆች ምን ልናስተምር እንችላለን? ሁሉ ግራ ተጋብቷል። ሰው በዕለት በሚያየው ነገር የሚለወጥ ጊዜያዊ ፍጡር ሆኗል። ለትውልድ የሚያስብ የነበረው ወገን
ትውልድ አልባ ሆኗል። ለሀገር የሚያስብ የነበረው ኃይል እንግዲህ አጋንንት አብሮ ይወለዳል እያለ ነው። አብሮ ይወለዳል። ይሄ የቤተክርስቲያን ትምህርት ነው? ከስር ጻፉልኝ። አይደለም፣ የራሱ የፈጠራ ትምህርት ነው። ቀጥል ግርማ። ለው ሆኗል። ከዚህ የበለጠ አጋንንታዊ ባህሪያት በየትኛውም መንገድ መከሰቻቸው አንዱ የዚህ አይነት ገጽታ ነው። እግዚአብሔር ምሕረቱን ያብዛልን። ያልወጣው አጋንንት ሀገር አጠፋ። ያልወጣው አጋንንት ሰው እንዳይገኝ አደረገ። ያልወጣው አጋንንት የርኩሳን መናፍስትን ኃይል የበለጠ አሻሻልና ዘመናዊ ያደረገው። ሰይጣኖቻችን እንደ ዘመኑ ዘመናዊ ሰይጣኖቻችን፣ በደንብ ስሙ፣ መልሼዋለሁ። ሰይጣኖቻችን ያደረገው። ሰይጣኖቻችን እንደ ዘመኑ ዘመናዊ ሆነዋል፣ ብልጥ ሆነዋል። የልቦናችንን ባህሪ ተከትለው ዕለት ዕለት ክፋትን እየተረጎሙ ሐሜትና ጥላቻን እያስፋፉ የሚጎዱን አደጋዎች ሆነዋል። ያልወጡ አጋንንቶች የማታድግ ሀገርን እየፈጠሩ ነው። ያልወጡ ክፉ መናፍስቶች ሕሊናቸውን የማያስቡ፣ ባህሪያቸውን በበጎ መንገድ የማይመሩ፣ ቅንና የተባረከ ትውልድ እንዳይሆን ትውልድን አፍዟል። ይኸው የፈዘዘ ትውልድ እኮ ነው። ግራ የገባው እኮ ያልወጡ አጋንንቶች ሰዎችን አመለኛና ሱሰኛ አድርገው ግማሹ ሲጋራ ጫስ፣ ግማሹ ሽሻ፣ ጋንጃ፣ አሽሽ፣ ማሪዋና ይወስዳል። ያልወጡ አጋንንት እንዲህ የሰው ልጅን ልብና ሕይወት ሲጎዳ ነገስታቶቹም መኳንንቶቹም ዝም፣ የቤተ እግዚአብሔር ሰዎችም ዝም በቃ ዝም ያልነው አጋንንት ህዝቡን በሙሉ ዘሩ አድርጎ ይኸው ፍዳችንን እየቆጠርን ያለ ነው። በሰው ተፈጥሯዊ ባህሪ የመጣ ጉዳይ ብቻ አይደለም፣ ወይም የርዕዮተ ዓለም ድቀት ወይም የፖለቲካ ችግር ብቻ አይደለም። የመናፍስት ችግር መሆኑን በቅድሚያ በጣም ስለዘነጋንና ማስተዋል ስላቃተን ያልወጣው ጠላታችን በህይወታችን ላይ ገዢ ሆኗል። ወደማያስፈልገን መንገድ እየመራ ጠዋትና ማታ ልቦናችንን አካሄዳችንን እየቀያየረ ዛሬ ደስተኛ ብንሆን ሐዋርያው ቅዱስ ጳውሎስ በዚህ ጉዳይ ላይ እንግዲህ ቢኖር ከዚህ ከስጋዬ ማን ይለየኝ የማልፈልገውን እያደረግኩ የሚለው የስጋ ስራ ነው። በነገራችን ላይ አሁን ግርማ የስጋ ስራ በጠቅላላ አጋንንታዊ ነው እያለ ያለው አጋንንታዊ ነው፣ ሁሉን ለአጋንንት። ለምን እንደዛ ካደረገ ነው ቅራቀንቦ የሚሸጥለት፣ እንደዛ ካደረገ ነው ሜሮን ቅባ ቅዱስ ምናምን መቁጠሪያው ምናምን ዕጣኑን ምናምን ቅራቅንቦን መሸጥ የሚችለው ማለት ነው። በደንብ ስሙኝ፣ የስጋ ስራ የተገለጠ ነው። ሁሉም ግን አጋንንት ማለት አይለብንም። በነገራችን ላይ ባህሪን ያለየ ሰው ነው የሰውዬ። አልፎ ተርፎ አብሮን ይወለዳል ይላል። የኛ እያለ ነው አክኖሌጅመንት የሚሰጠው ለአጋንንቱ ማለት ነው። ሰው ለሁለት ጌታ መገዛት አይችልም። የማን እንደሆነ ግርማ በደንብ እየተገለጠ ነው ማለት ነው። በትህትና ስሙኝ። በኋላ አኩራፊዎች፣ ጠዋት ሳቂታዎች ብንሆን ትንሽ ሰዓት ከፈጀ በኋላ ልበቢሶችና ቅንነት የጎደለው ግንባር ፊት የሚታይብን መዘዝ ያየለበት ህይወት እንድንይዝ አድርጎናል። ይሄው ነው አሁን ባህሪያችን። ልክ እንዲህ አይነት ውድቀት ውስጥ ነው ያለ ነው። ያልወጡ አጋንንቶች አባቶች የሚሆኑ ልጆች እያደጉ ሲመጡ የሚያስቡት ልክ እንደ አጋንንቱ ነው። ያልወጡ ናቸው። ሳይወጡ ኖሩ። ልጁ ሲወለድ ተወለደ። ይኸው እንደምናየው አይደል? አብሬ ተወለድኩ የሚለውን እውነት ልናስተውለው ያልቻልነው አደጋ ነው። እግዚአብሔር ምሕረቱን ያብዛልን። ያልወጣ አጋንንት እንደዚህ እያደረገን ነው። ባልወጣ አጋንንት እንሾማለን፣ ባልወጣ አጋንንት ደግሞ እናልቃለን። እግዚአብሔር ይማረን። ይበቃናል። እንግዲህ በደንብ ስሙ። ባልወጣ አጋንንት እንሾማለን፣ ባልወጣ እንግዲህ አጋንንት አለብኝ የሚለው ቅድም እንግዲህ እንዳሳየዋችሁ ይህ ትምህርት ቤተ ክርስቲያናዊ ትምህርት ነው። የዚህ ሰው የትምህርትና ልምምድ መጽሐፍ ቅዱሳዊም አይደለም ቤተ ክርስቲያናዊም አይደለም የሚል ጽኑ ሙግት አለ። ትውልድ ንቃ መልእክቴ ነው። እንመለሰበታለን በሐሰተኛ አጥማቂያን ዙሪያ፣ እንዲሁም ደግሞ እዚህ ጋር በማሳያችሁ ፎቶ ዙሪያ በዚህ ፎቶ ዙሪያ እንደገና ተመልሰን እንሰራበታለን። ራሳችሁን ከሐሰተኛ አጥማቂያኖች አጥማቂ ነን
ከሚሉ ከአጭበርባሪዎች ራሳችሁን ጠብቁ መልእክቴ ነው። ሰዎች በደንብ ስሙ፣ ተወዳጆች በደንብ ስሙኝ። እኔ የሰው ጠላት የለኝም፣ ግን ይህ ቤተክርስቲያናዊ ነገርን በጽኑ እቃወማለሁ። እያንዳንዱ ነገር በአግባብና በስርዓት ይሁን። እያንዳንዱ ነገር ወደዚህ ቅዱስ ቤተክርስቲያን ስንመጣ ስንዱ እመቤት ነች። ትምህርቷ እያንዳንዱ ነገር ስርዓቷ ጭምር። ስለዚህ ይህንን ተረዱ መልእክቴ ነው። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ